አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሱቅ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዲሁም የመዳም ቅመሞች ያላችሁበት ሰላማችሁ ዝት ዝት ይበልልኝ። የዛሬው ርዕስ የሚሆነው ህይወት ትምህርት ቤት ናት ይላል ማለት ነው። በወጣትነት ሁሉም ነገር ትክክል ነው ከሚል መመሪያ መውጣት ሁሉንም ካላየሁ አላምንም አትበል። ሰምቶ ማመን፣ ከተጎዱት መማር፣ አስተዋይነት መሆኑን አትርሳ። የሰማንያ ዓመት እውቀትን ለመገብየት ግድ 80 ዓመት መኖር የለብህም። 80 ዓመት ከኖሩት በትህትና መጠየቅ ይገባሃል። ምክርን ብትሰማ በነፃ ትማራለህ። ምክርን አልሰማ ብትል ግን በዋጋ እንደምትማር እወቅም። በዋጋ መማር ግን አድካሚ ደግሞ የሚያስመርር ነው። ብልህ ከሆንክ በሰው ከደረሰው ትማራለህ። ሞኝ ከሆንክ ግን በራስህ ሲደርስ ትማራለህ። የታየህን አሳይ፣ ያልታየህን አጥራው። በደንብ ያልተረዳኸውን አታስተምረው። ያልቀመስከውን ለሰው አትጋብዝ። የሰማኸውን ሁሉ አትመን። ያየኸውን ሁሉ ስጡን፣ የተናገርከውን ሁሉ ፈጽሞ አትበል። የሰጠኸውን እርሳ እንጂ አታውራ። ፍጻሜው ሳታይ ምስጋና አታብዛ። ቀኑ ሳይመሽ ቀኑ ጥሩ ነው አትበል። ዓይንህን የፊቱን ቢያይ ልብህ የኋላው ያስብ። ነገ ላይ እንድትደርስ የትላንቱን አትርሳ። የምትሄድበት እንዳይጠፋህ የምትሄድበት ታዘምና እና ልጅቷ ጠርታኝ ቪዲዮ እየሰራሁኝ አቋርጣኝ ነው ማለት ነው። እና የፊቱን ቢያይ ልብህ የኋላውን ያስብ። ነገ ላይ እንድትደርስ የትላንትናውን አትርሳ። በምትሄድበት እንዳይጠፋህ የመጣህበት አትዘንጋ። የአባቶችን መልካም ስራ አብነት አድርግ። ካሳለፉት ህይወት ተማር እንጂ አወዳሽና ወቃሽ አትሁን። ሌሎች መሆን ያለባቸውን ስታውቅ አንተ መሆን ያለብህ እንዳይጠፋህ ተጠንቀቅ። ደግሞም አንተ በታሪክ ፊት መሆንህ እወቀው። ክፋት አይሞቅህ፣ መልካም ነገር ብርድ ብርድ አይበልህ። ለክፋት አቅም ካለህ ለበጎ ነገርም አቅም አለህና ተግባርህ የምርጫ ውጤት ነውና አስብበት። ገንዘብ የሚመልሰው የገንዘብን ጥያቄ ብቻ ነውና ሁሉንም ነገር ገንዘብ ያስገኝልኛል ብለህ አታስብ። ላለው አትሩጥ። ምጽዋትህና ተግባርህ በአቅምህ መጠን ይሁን እንጂ ከአቅምህ አትነስ። ድሃም ሆነህ ተበድረህ ስጦታ አትስጥ። በጣም ካልቸገረህ ለቅንጦት አትበደር። ያንተን ድርሻ ያልተጨረሰ የሌሎች ድርሻ ፈጽምላቸው። ለሀብታም አትሳቅ፣ የድሃ ጉልበት አይለፍብህ። ያለ ሰው ሰው አልሆንክምና ሰው አትጥላ። የወጣህበት መሰላል አትገፍትር፣ ለመውረድም ያስፈልግሃልና። ካልጋበዙ በቀር አማካሪ አትሁን። ባልጠሩህ ስፍራ አቤት አትበል። ካልሾሙህ መሪ አትሁን። ጉድለት በሌለበት ቦታ ጊዜህን አታባክን። የሰው ፊት ጥገኛ ሆነህ ሲስቁልህ የምትስቅ፣ ሲቆጡህ የምታለቅስ አትሁን። ነገርህን በልክ፣ ቃልህን በጣዕም፣ ድምፅህን በዝግታ ፈጽመው። እውር እንዳይሉህ ያልታየህን አያለሁ አትበል። ጨካኝ እንዳይሉህ ያልተሰማህን ጩኸት እሰማለሁ አትበል። ንፉግ እንዳይሉህ ያለ አቅምህ እረዳለሁ አትበል። ነገር አይገባውም እንዳይሉህ ያልገባህን እንደገባህ አድርገህ አትለፍ። አንድ በጎ እውቀት ሳትጨብጥ የዋልክበት ቀን እንደኖርክበት አትቁጠረው። ስለዚህ መጽሐፍትን አንብብ፣ አዋቂዎችን ጠይቅ፣ ሁሉንም ሳትንቅ ስማ። ስልጣን ሲሰጥህ መሪ እንጂ አለቃ አትሁን። ከፊት እየቀደምክ አስከትል እንጂ ከኋላ ሆነህ አትቅደም። በዓላማ ኑር። እንቅፋቶች የሚያጸኑህ እንጂ ተግባርህን የሚያስተውህ አይሁኑ። ህይወት ትምህርት ቤት መሆኑና ባለማወቅ ብዙ ትምህርቶች እንዳያመልጡህ ተጠንቀቅ። የመከራ ቀን ወዳጆችህን አትርሳ። የዛሬ ሰው ብቻ አትሁን፣ የትላንቱንም አስብ። አንገት የተፈጠረው ዞሮ ለማየት ነውና። ዓለም ዋዣቂ ናት። ከፍና ዝቅ ስትል አትደናገጥ። ፀሐይ ዝናብን ተከትላ ትፈነጥቃለች። ከመከፋትም በኋላ
ትልቅ መጽናናት ይሆናልና እላችኋለሁ። ተጨማሪ ምን ልጨምርላችሁ? ታሪክን እወቅ የሚለው ልጨምርላችሁ። ታሪክን ማወቅ ታሪክ የሌለው ህዝብ ታሪካዊ ስራ ለመስራት አይጓጓም። ነፃነትም የማያውቅ ህዝብ ነፃነቱን ለማግኘት አይደክምም። ኢትዮጵያ አስደናቂ የሆነ የረዥም ዘመን ታሪክ ያላት ነፃ አገር ስለሆነች ልጆቿ ታሪኳን አውቀው የነፃነቷን ጉልላት ጠብቀው እንዲኖሩ ግዴታቸው ነው። አንድ ወጣት የሀገሩን ታሪክ ሳያውቅና ሳያጠናቅቅ የአውሮፓና የአሜሪካ ታሪክ ለማሳመር ቢሞክር በቅሎ አባትህ ማን ነው ቢሉት ፈረስ አጎቴ ነው ይላል እንደሚባለው የሚያሳፍር ይሆናል። እሺ ልጨምርላችሁ። የተመኘሽ እና ያፈቀረሽ የተለያዩ ናቸው። ውበትሽን አይቶ የተመኘሽ እና ከውበትሽ ጀርባ ያለው ማንነትሽ አውቆ ያፈቀረሽ ሰው የተለያዩ ናቸው። ለምን ነገርከኝ እንዳትይ፣ እኛ ወንዶች የፈለግነው እስክናገኝ ሴት ንግስት ማድረግ እናውቅበታለን። ያፈቀረ ግን ተብታባ ነው። ውሸትን ለመግለጽ እንኳን አንደበት የለውም። ነገር ግን በውስጣዊ ማንነትሽ እሱነትን አጥቶ ሌት ተቀን አንቺን በምናቡ ሲያወጣና ሲያወርድ ያንቺን ህይወት ለማድመቅ የራሱን ሲያፈስ ከሰው በላይ የነበረው መቀመቅ ሲወርድ ያኔ ላንቺ ያንስብሻል። እና ፍቅርሽን ለተመኘ ትሰጪና ደግመሽ ብትፈጠሪ እንኳን የማታገኘው ንጹህ አፍቃሪሽ ልብ አንኮታኩተሽ ትሰብሪዋለሽ። እሱም ለዘላለም ልቡ ታሞበት እንደማቀቀ ፍቅሩ ተቀምጦ አዝኖ አፈር ይሆናል። አንቺ ሳታውቂ ራስሽን የሰጠሽው ግን አውቆ ይተውሻል። በቃላት ድርደራ በስጦታ ጋጋታ ንግስት ያስመሰለሽ ያሻውን ፈጽሞ ሲያበቃ ከጥፍር ቆሻሻ እንኳን አይቆጥርሽም። ለዚህ ነው የተመኘሽና ያፈቀረሽ የተለያዩ ናቸው ያልኩሽ። ምርጫው ግን ያንቺ ነው ይላል። የዛሬ የሚገርም ታሪክ ነው። ሴቶች በተለይ ያላገባችሁ ሴቶች ጥንቃቄ አድርጉ። በጣም ይገርማል። እሺ ሌላ ተጨማሪ እውቀትህን ስሜትህን አያሸንፈው ይላል። እውቀትህን ስሜት ካሸነፈው ዋጋ የለም ወዳጄ። ምን ያህል ሊቅ ብትሆን ስሜትህን መግራት ካልቻልክ ፊደል መቁጠር ከማይችል ቢታንስ እንጂ በምንም አትሻልም። እውቀትህ ስሜትህ ካሸነፈው ዋጋ የለህም። ፍላጎትህ ጥበብህን ድል ከነሳው የፍላጎትህ ባሪያ ሆነህ እድሜህን ትጨርሳለህ። ምን ያህል ስምና ዝና ቢኖሩ ፍላጎትህን መቆጣጠር ደመነፍስህን ማስተዳደር ካልቻልክ ምንም ነህ። ባዶነትህን ካልሞላህ እንደወደድክ ትኖራለህ። ስሜትህ እንዳሻው እንጂ አንተ እንዳሻኸው አትሆንም። የስሜት ማጣት ስሜት የአንተነት ጌታ ይሆናል። ማወቅህ ስሜትህ ላይ ካልሰለጠነ እውቀትህ ፍላጎትህን ካልተቆጣጠሩ ስምና ዝናህ ስሜትህን ካልገራ እንደ ብረት ድስት ሲጥሉህ ቶሎ ትግላለህ፣ ሲያወርዱህም ቶሎ ትቀዘቅዛለህ። አንተ ግን ክቡር ሰው ነህ ከብረት ድስትም በላይ። ስለዚህ ሰው ሁን ይላል። ዛሬ በዚህ አበቃን እላችኋለሁ። በቀጣይ እስከምንገናኝ መልካም ጊዜ እላችኋለሁ።